ወደ ጦር ግንባር በዛሬ ዝግጅታችን የምንወስዳችሁ ወደ 1982 ዓመተ ምህረት የኢትዮጵያ ጦርነት ታሪክ የመጨረሻ ምዕራፍ ነው። የደርግ መንግስት ፀሐይ ልትጠልቅ የቀረው የአፍታ ቆይታ ነበር። በሰሜኑ የሀገራችን ክፍል የተጀመረው ጦርነት ተንከባሎ መጥቶ የሸዋን ተራሮች እያንኳኳ ነው። የዛሬው ታሪካችን የሚያጠነጥነው አንበሳው እየተባለ ይሞካሽ በነበረው የሀገሪቱ መሪ ኮሎኔል መንግስቱ ኃይለማርያም ሳይቀሩ በወጣት መኮንንነት በተገነቡበት በታላቁ ሶስተኛው ክፍለ ጦር የኋለኛው ዘመን ዕጣ ፋንታ ላይ ነው። ከካራ ምሽግ እስከ ማራኛ የሞት ሽረት ትንቅንቅ፣ የአመራር ክፍተት፣ የጀግንነትና የክህደት ታሪክን በሰፊው እንመለከታለን። አብራችሁን ቆዩ። በታሪክ መነጽር ስንመለከተው በዓለም ላይ ያሉ ታላላቅ መንግስታት ሁሉ የራሳቸው የሆነ ምርጥ የሚባሉ ኤሊት ፎርሶች ወይም የጦር ክፍሎች አሏቸው። የሮማው ፕሪቶሪያ ጋርድ፣ የናፖሊ ኦልድ ጋርድ እንደነበሩት ሁሉ በዘመነ ደርግም ኢትዮጵያ ሶስተኛ ክፍለ ጦር ወይም በተለምዶ አንበሳው ክፍለ ጦር በዘመኑ ወታደራዊ መዝገበ ቃላት ውስጥ በክብርና ከአየልነት ጋር የሚጣጣም ስም ነበር። ይህ ክፍለ ጦር እንዲሁ በዘፈቀድ የተፈጠረ አልነበረም። መሰረቱ የጠለቀ ነው። በቀዳማዊ ኃይለ ሥላሴ ዘመን ሀገሪቱ ከነበራት 4 ዋና ክፍለ ጦሮች አንዱና ዋነኛው ነው። ነገር ግን የዚህ ጦር ታሪክ ከሌሎች የሚለየው የኢትዮጵያን ፖለቲካ ካርታ የለወጡ ሰዎች የተፈለፈሉበት የፖለቲካና ወታደራዊ ማዕፀን ማዕከል በመሆኑ ነው። እስቲ ስሞችን ልጥራላችሁ። የሀገሪቱ ርዕሰ ብሔር የነበሩት ሌተናል ኮሎኔል መንግስቱ ኃይለማርያም የዚህ ጦር ውጤት ናቸው። የደርጉ የመጀመሪያው ሊቀመንበር ጀነራል አማን ሚካኤል አምዶምም ይህን ጦር መርተውታል። የስድስቱ ቀን ፕሬዝዳንት ሌተናል ጀነራል ተስፋዬ ገብረ ኪዳንም እንዲሁ የኢሰፓ ቁልፍ ሰው ሻምበል ለገሰ አስፋው ሁሉም የዚህ አንበሳው ክፍለ ጦር ልጆች ናቸው። ታዲያ የታሪክ ምጽአቱ አይገርምም? የሀገሪቱን መሪዎች ያፈራው ይህ ክፍለ ጦር አሁን በመጨረሻ ሰዓት እነዚሁ መሪዎችን ከውድቀት ለመታደግ የሞት ሽረት ትንቅንቅ ውስጥ ሊገባ ነው። ግንቦት 1982 ዓመተ ምህረት በሰሜን ሸዋ ምድር ላይ የሞት ጥላ ጠላ። የኢህአዴግ ወይም ወያኔ ሰራዊት የወሎን ተራሮች አቋርጦ የሸዋን ደጃፍ እየረገጠ ነው። ጉዳዩ የአንድን አካባቢ መያዝ ወይም አለመያዝ ጉዳይ አይደለም። ጉዳዩ የህልውና ነው። ምክንያቱም በወታደራዊ ስትራቴጂ ውስጥ ሰሜን ሸዋ ማለት የአዲስ አበባ መግቢያ ቁልፍ ማለት ነው። ያ ቁልፍ ከተሰበረ የቤተ መንግስቱ በር ተከፈተ ማለት ነው። በዚህ ቀውጢ ሰዓት በደሴ ዙሪያ ይገኝ የነበረው ሶስተኛው ክፍለ ጦር አስቸኳይ ትእዛዝ ደረሰው። ተንቀሳቀስ የሚል አጭር ግን መዘዙ ከባድ የሆነ ትእዛዝ። ግዳጁ ግልጽ ነበር። ከደሴ ተነስቶ እስከ 30 ኪሎ ሜትር ርቀት ያለውን የጠላት ኃይል እያጸዳ ወደ ሰሜን ሸዋ መራቢት ዘልቆ በመግባት ወደ አዲስ አበባ የሚገሰገሰውን ማዕበል መክታት። ግንቦት 13 1982 ዓመተ ምህረት ረጃጅም የኦራልና የፓትሮል መኪኖች፣ ታንኮችና የጦር መሳሪያ የጫኑ ተሽከርካሪዎች እንደ እባብ እየተሽለኮለኩ ወደ ሸዋ ተራሮች ጉዞ ጀመሩ። ነገር ግን እዚህ ላይ አንድ እንግዳ ወታደራዊ ተንታኞችን ግራ ያጋባ ክስተትም ተፈጠረ። ጦሩ ጉዞውን ሲጀምር ከ30 ኪሎ ሜትር ርቀት ላይ ይጠብቀናል የተባለው የጠላት ኃይል ጭራው እንኳን አልታየም። ምድሩ ጭው ብሏል። ተኩስ የለም፣ የጥይት ድምፅም የለም። ጸጥታ። የአይነቱ ጸጥታ ግን በጦርነት ዓለም አደገኛ ጸጥታ ይባላል። ታላቁ ቻይናዊ የጦር ጠበብ ሳንዙ አርት ኦፍ ዋር በተሰኘው መጽሐፉ ላይ ጠላት ሳይገደድ ወደ ኋላ ካፈገፈገ ወጥመድ እያዘጋጀልህ ነውና ተጠንቀቅ ይላል። የሶስተኛው ክፍለ ጦር መኮንኖችም ይህን የተረዱት ዘግይተው ነበር። የኢህአዴግ ሰራዊት የሸሸው ፈርቶ አልነበረም። ይህ ታክቲካል ማፈግፈግ ወይም ታክቲካል ዊዝድሮዋል ነበር። ዓላማው አንድና አንድ ነው። ግዙፉን የአንበሳ ጦር ወደ ውስጥ ወይም ወደ መሃል ስቦ ማስገባት፣ ከስንቅና ትጥቅ ምንጩ ማራቅ እና እንደ ቦይ ውሃ መሃል ለመሃል እንዲፈስ አድርጎ ቆለፍ አድርጎ መዝጋት። የጦሩ አዛዥ ኮሎኔል ሰረቀ ብርሃን በኋላ ላይ በምሬት እንደተናገሩት ይህ አዘግይ የጠላት ኃይል ራሱ ያለ ውጊያ ያፈገፈገ ሰሜን ሸዋ መራቢት ገብቶ ተጠቃለለ። ይህ ጉዞ የድል ጉዞ ሳይሆን ወደ አዞ አፍ የሚደረግ ጉዞ ነበር። ሳያውቁት ወደ ወጥመድ የገቡት
የሶስተኛ ክፍለ ጦር አባላት በስድስተኛው ቀን መራኛ ከተማ ሲደርሱ የጠበቃቸው ነገር የልብ ትርታን የሚያቆም ነበር። ጠላት አልሸሸም። ይልቁንም ዋና ኃይሉን አሰባስቦ ምሽግ አጠናክሮ ጥርሱን ስሎ እየጠበቃቸው ነበር። ቦታው ካራ ምሽግ ይባላል። ስሙ ራሱ ይናገራል። እንደ ካራ ቢላዋ ይሰላ፣ እንደ ገደል የጠለቀ ቦታ። በጣሊያን ወረራ ዘመን ፋሺስቶችን ለማስቆም የተሰራ ተፈጥሮ በቋጥኝ ያጠረችው በታንክ ቀርቶ በምድር መንቀጥቀጥ የማይፈርስ የሚመስል እጅግ ጠንካራ ምሽግ። ሶስተኛው ክፍለ ጦር እዚህ ምሽግ ስር ሲደርስ ሁለት ምርጫዎች ነበሩት። አንደኛ ወደ ኋላ መመለስና መሸሽ፣ ይህ በወታደራዊ ሕግ ሞት ነው። ሁለተኛ ደግሞ የማይደፈረውን መድፈር፣ የማይቻለውን መቻል፣ ያንን ግዙፍ ተራራ በደረት ገፍቶ ማለፍ። የአንበሳው ጦር የመረጠው ሁለተኛው ነበር። ነገር ግን ይህ ውሳኔ 20 ቀናት ለሚፈጀው በሺዎች የሚቆጠሩ ወታደሮችን ለሚበላውና በመጨረሻም ለደርግ መንግስት መውደቅ የመጨረሻው ሚስማር ለሚመተው ደም አፋሳሽ ድራማ መጋረጃውን ከፈተ። ያለ ውጊያ የተደረገው የስድስት ቀናት ጉዞ ለካስ ወደ ገሃነም የሚደረግ ሽርሽር ነበር። የሰሜን ሸዋ ተራሮች የዚያን ቀን ዝም ብለው ይመለከቱ ነበር። በውስጣቸው ግን የሺህ ወጣቶችን ደም ለመጠጣት አፋቸውን ከፍተው ይጠባበቁ ነበር። ካራ ምሽግ ስሙን ሲጠሩት ራሱ የሰውነት ፀጉር ይቆማል። በሰሜን ሸዋ መራቢቴ ምድር ላይ ፈጣሪ በፈጠረው ገደል ላይ የሰው ልጅ የጥፋት ጥበብ ታክሎበት የተገነባ የሞት ግንብ ነው። በታሪክ ድርሳናት ላይ እንደምናገኘው ይህ ምሽግ የተሰራው በፋሺስት ኢጣሊያን የወረራ ዘመን እንደነበረ ይነገራል። ጣሊያኖች ይህ ምሽግ ሲሰሩ ኢትዮጵያውያን አርበኞች ክንፍ አውጥተው ካልበረሩ በስተቀር በዚህ ምሽግ ማለፍ አይችሉም ብለው ተመጻድቀው ነበር። ቦታው በተፈጥሮ ለተከላካይ የተመቻቸ፣ ለአጥቂ ደግሞ የገሃነም ደጃፍ ነው። ከታች ወደ ላይ ለሚያይ ሰው ሰማዩ ያጋረደ ግዙፍ ጥቁር ግድግዳ ሆኖ ነው የሚታየው። ታንክ አያወጣውም፣ መኪና አይሄድበትም። ግንቦት 18 ቀን 1982 ዓ.ም ሶስተኛው ክፍለ ጦር እዚህ ግንብ ስር ቆሟል። የክፍለ ጦሩ አዛዥ ኮሎኔል ሰረቀ ብርሃን ትልቅ ውዝግብ ውስጥ ናቸው። ይህ ምሽግ እንዴት እንሰብረዋለን? በዘመናዊ ጦርነት ታሪክ ምሽግን ለመስበር ታንክና መትረየስ ይቀድማል። እዚህ ግን ታንክ ማለት ገደል ስር የቆመ አሻንጉሊት ማለት ነው። ጠላት ከላይ ሆኖ ቁልቁለት ነው የሚተኩሰው። አንዲት ድንጋይ ቢንከባለል እንኳን ከታች ያለውን ሰራዊት የመፍጀት አቅም አለው። የክፍለ ጦሩ አዛዥ እና የብርጌድ አመራሮች አስቸኳይ ስብሰባ ተቀመጡ። የጦር ሜዳ ካርታውን ጠረጴዛ ላይ ተዘርግቷል። ሲጋራው ይጨሳል። ጭንቀቱ ክፍሉ ሞልቶታል። በመጨረሻም አንድ እጅግ አደገኛና ብቸኛ አማራጭ የሆነ ውሳኔ ተላለፈ። ይህ ምሽግ የሚሰበረው በብረት ኃይል ሳይሆን በሰው ወኔ ነው። እስቲ ወደ ግንቦት 18 ምሽት እንሂድ። ሰዓቱ ከምሽቱ 1 ሰዓት ነው። 92ኛው ብርጌድ አንደኛ ሻለቃ የሻለቃው አዛዥ ወታደሮችን ሰበሰቡ። ፊታቸው ላይ የሚነበበው ቁርጠኝነት ለየት ያለ ነበር። የ49 ዓመታት የኢትዮጵያ ሉዓላዊነትን ሲጠብቅ የኖረው አንበሳውን ክፍለ ጦርን ታሪክ አነሱ። ወታደሩን ቀሰቀሱ። እናም ያንን ታሪካዊ ጥያቄ ጠየቁ። ጓዶች፣ ይህም ምሽግ ለመስበር ጠላት አፍንጫ ስር ሄደን ጥይት ሳንተኩስ ተጠግተን በቦምብ ውርጅብኝ ብቻ ምሽጉን ማፈራረስ አለብን። ይህ የራስን ሕይወት አሳልፎ የመስጠት ተልዕኮ ነው። ማን ነው ለዚህ የሚዘጋጅ? ማን ነው እጁን የሚያወጣው? የሚል ጥያቄ በወኔ ያነሱ። የሚገርመው የታሪክ ክስተት እዚህ ጋር ነው። በነዛ ሻለቃ ውስጥ የነበሩ ወታደሮች አንድ በአንድ እጃቸውን ወጡ። እኔ ሄዳለሁ፣ እኔ ሞታለሁ የሚል መንፈስ። ይህ በሮማውያን ታሪክ ስፓርታውያን የሚባሉት የጦር ሰዎች ወኔ የሚስተካከል ነው። ሞት ፊት ለፊት ቆሞ ሁሉም ለመሞት መሽቀዳደም ምን አይነት ወኔ ነው? አዛዡ በወታደሮቻቸው ጀግንነት ልባቸው ተነካ። ነገር ግን ሁሉንም ወታደር መላክ አይቻልም። ብዙ ሰው ሲሆን ድምፅ ይሰማል፣ ጠላት ይነቃል። ስለዚህ አንድ ወሳኝ ውሳኔ ወሰኑ። ልክ በመጽሐፍ ቅዱስ እንደ ጌዲዮን ጦር ቁጥሩን መቀነስ አለበት አሉ። ከየሻምበሉ 4 መምረጥ፣ በድምሩ 17 ሰዎች ብቻ ለዚህ ተልዕኮ እንዲዘጋጁ ታዘዙ። አስቡት፣ በሺዎች የሚቆጠሩ የጠላት ሰራዊትን የመሸገበትን በኮንክሪትና በቋጥኝ የታጠረ ምሽግን 17 ሰዎች ብቻ ሊሰብሩት ነው። ይህ በእውነት ሚሽን ኢምፖሲብል የሚባል አይነት ነው። 17ቱ ጀግኖች ተመረጡ። ስንቃቸው ተቀነሰ። የሚይዙት ጥይት ወደ 120 ወረደ። በምትኩ ግን እያንዳንዳቸው 8 የኤፍ1 ቦምቦችን ታጠቁ። ዓላማው መተኮስ አይደለም። ዓላማው መጠጋትና ማፈንዳት ነው። ሰዓቱ ከሌሊቱ 8 ሰዓት ነው። ጨለማው ወፍራም ነው። 17ቱ የሞት መልእክተኞች እንደ እባብ በወዳቸው እየተሳቡ ጉዞ ጀመሩ። የጠላት ምሽግ አናት ላይ ያሉ ጠባቂዎች ወደ ታች ያያሉ።
ግን ምንም አይታያቸውም። ከታች ያሉት 17 ሰዎች ግን ትንፋሻቸውን ቆጥ አድርገው ጠጠር ላለማንከባለል እየተጠነቀቁ ኢንች በኢንች ወደ አፋፍ ተጠጉ። አሁን ምሽጉ ስር ደርሰዋል። የጠላት ወታደሮች ድምፅ ይሰማቸዋል። ቦምባቸውን አወጡ። የቦምቡን ፒን መንቀያ ሰዓት ደረሰ። 17ቱም ጀግኖች የያዙትን ቦምብ በጠላት ምሽግ ላይ አዘነቡት። የካራ ምሽግም በሳት ተለበለበ። የቦምብ ፍንዳታው አስተጋባ። ጠላት በታንክ በመድፍ ተከበብን ብሎ አሰበ እንጂ ይህ ሁሉ ጥፋት በ17 ሰዎች እጅ ብቻ የተደረገ መሆኑን መገመት አልቻለም። ግራ መጋባት ነገሰ። ጩኸት በረከተ። ከኋላ ተዘጋጅቶ የነበረው ሻምበል ጦር ይህን አጋጣሚ ተጠቅሞ ግራና ቀኙን አልፎ በመሄድ ተኩስ ከፈተ። የማይደፈረው ምሽግ ተደፈረ። የማይሰበረው ተራራ ተሰበረ። በዚህ ለአስጨራሽ የጨበጣ ውጊያ ስማቸው በታሪክ መዝገብ የሰፈሩ ጀግኖች ነበሩ። ከነዚህም መካከል ከማል የተባለ ወጣት ወታደር ይጠቀሳል። ይህ ወጣት በዛች የሲኦል ሌሊት በቦምብ ጭስ ውስጥ እየተሽሎኮለከ ገብቶ አንድ G3 ጠመንጃ፣ የመገናኛ ሬዲዮና አንድ የጠላት ወታደር ማርኮ ተመለሰ። ንጋት ላይ ፀሐይ ስትወጣ የካራ ምሽግ በሶስተኛ ክፍለ ጦር እጅ ገብቷል። የኢህአዴግ ሰራዊት ማመን አቅቶት ሬሳውን እንደ ቁስለኛ እየጎተተ ወደ ኋላ ሸሸ። ሶስተኛው ክፍለ ጦር አዛዦችና ወታደሮች በደስታ ተቃቀፉ። አንበሳው ዳግም አገሳ ተባለ። የዚህ ጀብዱ ተካፋይ የነበሩ ወታደሮች ማዕረግ ተሰጣቸው፣ ከማልን ጨምሮ። ነገር ግን ተመልካቾች፣ ታሪክ ጨካኝ ናት። ይህ ድል እንደ ማለዳ ጤዛ የሚረግፍ ድል ነበር። ዋጋው የከበደ፣ የመጨረሻ ውጤቱ ግን ትርጉም የሌለው ድል ነበር። ሶስተኛው ክፍለ ጦር ምሽጉን ሰብሮ ሲገባ ሳያውቀው የራሱን መቃብር እየቆፈረ እንደሆነ አልተረዳም ነበር። የካራ ምሽግ መያዝ ለጠላት ማፈግፈግ ሳይሆን ለሌላ ስልታዊ ወጥመድ ትራፕ የተመቻቸ ሁኔታ ፈጠረ። ፀሐይ ስትጠልቅ የድሉ ደስታ ወደ ፍርሃት ሊቀየር ጥቂት ሰዓታት ብቻ ቀርተው ነበር። የአንበሳው ጦር ወደ ወጥመዱ መሃል ገብቷል። በሩ ከኋላው ሊዘጋ ነው። ቀጥሎ የሚሆነው እንባን የሚያራጭ አንጀትን የሚበላ የታሪክ ምዕራፍ ነው። ካራ ምሽግ ተሰበረ። ድል ተገኘ። ሻምፓኝ ተከፈተ ይባል ነበር በድሮ ጊዜ። እዚህ ጋር ግን የተከፈተው ሌላ ነገር ነው። የመከራ በር ነው። ተመልካቾቻችን፣ በወታደራዊ ሳይንስ አንድ ህግ አለ። አማተር ወታደሮች ስለ ስልት ያወራሉ፣ ፕሮፌሽናል ጀነራሎች ግን ስለ ሎጂስቲክ ይጨነቃሉ ይባላል። ናፖሊዮን ቦናፓርቴ ራሱ ሰራዊቱ የሚራመደው በሆዱ ነው ብሎ ነበር። ሶስተኛው ክፍለ ጦር ጀግኖች ምሽጉን ሰብሮ ሲገቡ ከኋላቸው የነበረው የስንቅና ትጥቅ መስመር ግን እየተቋረጠ ነበር። ድሉ የውሸት ሳቅ ሆነ። የኢህአዴግ ሰራዊት ስልቱን ቀይሮ ነበር። አትውጋው፣ ክበበው፣ አትተኩስበት፣ አስርበው የሚል ጨካኝ ስልት። ዙሪያው ገደል፣ መሃሉ እሳት ሆነ። ሰራዊቱ ተከበብን የሚለውን መራር ቃል ዋጠ። ቀናት አለፉ። የካራ ምሽግ ድል ደስታ ጠፋ። 316 የሚደርሱት የአንበሳው ክፍለ ጦር ሻለቆች ጀግኖች ወኔ በረሃብ አለንጋ እየተገረፈ መጣ። በኪስ የነበረው ደረቅ ሬሽን አለቀ። አካባቢው በጦርነት የተቃጠለ ስለሆነ የሚበላ ቅጠል እንኳን የለም። ወታደሩ ቀበቶን አንድ ቤት ሁለት ቤት እያጣበበ ሆዱ ከጀርባው ጋር አጣበቀ። በዚህ ጭንቅ ሰዓት አይኖች ሁሉ ወደ ሰማይ፣ ጆሮች ሁሉ ወደ ሬዲዮ ነበሩ። ከአዲስ አበባ፣ ከመከላከያ ሚኒስቴር፣ ከብሔራዊ ሸንጎ ምን ይላክ ይሁን? በርቱ የሚል ደብዳቤ ወይስ ነርስ ማቆያ ዳቦ? አንድ ቀን ጠዋት ያ የተናፈቀው ድምፅ ተሰማ። የሄሊኮፕተር ድምፅ፣ የብረት ወፍ። ወታደሩ ከተኛበት ተንፈራገጠ። የቆሰለው ራሱ ህመሙን ረስቶ ቀና አለ። መጣልን፣ ስንቅ መጣልን፣ ጥይት መጣልን የሚል ጩኸት አስተጋባ። ሄሊኮፕተሯ አቧራ እያቦነነች አረፈች። የክፍለ ጦሩ አባላት በደስታ እንባ እየተራጩ ወደ ሄሊኮፕተሯ ሮጡ። ሳጥኖች ተራገፉ። ሄሊኮፕተሯ ተመልሳ በረች። አሁን ልብ በሉ፣ ይህ ታሪክ በልብ ወለድ መጽሐፍ ቢጻፍ ደራሲው አጋነን ይባል ነበር። ነገር ግን በኢትዮጵያ ምድር የተፈጸመ እውነት ነው። የተራበው አንጀቱ የታጠፈው ኃይል ወታደሩ ሳጥኖቹ ለመክፈት ተረባረበ። ውስጡ ምን ይሆን? ብስኩት፣ ዱቄት፣ ጥይት ተርቧል። ሳጥኑ ተከፈተ። ውስጡ የነበረው ምግብ አልነበረም፣ ጥይት አልነበረም፣ መድኃኒት አልነበረም። ውስጡ የነበረው አዲስ ወታደራዊ ዩኒፎርም፣ የሚያብረቀርቅ ወታደራዊ ጫማና ካልሲ ነበር። አዎ ካልሲ። እስቲ አስቡት፣ በረሃብ ለሚንቀጠቀጥ ወታደር፣ በአጥንትና ለቆዳ ለቀረሰው ሞት አፍንጫ ስር ለደረሰ ሰራዊት አዲስ ጫማና ካልሲ መላክ ምን ማለት ነው? ይህን ምን እንበለው? የቢሮክራሲ ስህተት ወይስ የታሪክ ተመራማሪዎች እንደሚሉት የማሪያ አንቶኔት አይነት ንቀት? ፈረንሳይ በረሃብ ስትለበለብ ንግስቲቱ ዳቦ ከሌላቸው ኬክ ይብሉ አለች ይባላል። የአዲስ አበባ ጀነራሎችም ደግሞ የሚበሉት ከሌላቸው
አዲስ ጫማ አድርገው ይሙት ያለ ይመስላል። የሰራዊቱ ሞራል እንደ መስታወት ተሰባበረ። ኮሎኔል ሰረቀ ብርሃን የጦሩ መኮንኖች በንዴት ከንፈራቸው ነከሱ። ይህ ስህተት አይደለም አሉ። ይህ ሆን ተብሎ የተደረገ ሴራ ነው አሉ። ጠላት በግንባር ብቻ ሳይሆን በከፍተኛ አመራር ውስጥም ሰርጎ ገብቷል ብለው ያመኑት በዚያን ቀን ነበር። አንድ ወታደር ከጠላት ጥይት በላይ የሚገለው ነገር ቢኖር የገዛ ወገኑ ክደት ነው። እኛም እዚህ ደማችንን የምናፈሰው እነሱ አዲስ አበባ ሆነው ይሰለቁብናል የሚለውን ጥያቄ የሰራዊቱ ልብ እንደ መርዝ በላው። ዩኒፎርምና ጫማውን ተቀብለው ለበሱት። ያ ለባል ወይም ለሰልፍ ሳይሆን ለገዛ ቀብራቸው የተላከ መገነዝ መሰለ። ሰኔ 5 1982 የሰሜን ሸዋ ሰማይ ጠቆረ። የክህደቱ የረሃቡና የከበባ ውጤት ተደማምሮ የመጨረሻው ምዕራፍ ጻፈ። የሶስተኛው ክፍለ ጦር አቅም ተማጥቷል። እስቲ ቁጥሮች እንይ። ቁጥሮች ያውሹም ቅድም ያነሳናቸው ካራ ምሽግን በጀግንነት የሰበሩት 316 የሻለቃ አባላት አሁን ስንት ቀሩ? 90። ከ316 ወደ 90። ይህ በወታደራዊ ሳይንስ የተመናመነ የሚባል አይደለም፣ የጠፋ ነው። ከ80 በመቶ በላይ የሚሆነው ኃይል አልቋል። የቀረውም ቢሆን በቆመበት የደረቀ ዛፍ ሆኗል። በዚህ ወሳኝ ሰዓት የክፍለ ጦሩ አዛዥ ኮሎኔል ሰረቀ ብርሃን የመጨረሻውን የሬዲዮ መልእክት ወደ ዋናው መስሪያ ቤት ላኩ። መልእክቱ የድረሱልኝ ጥሪ ነበር። አልቻልንም፣ ኃይላችን አለቀ፣ ወይ ተጨማሪ ኃይል ላኩልን፣ ወይ ደግሞ ከዚህ የሞት ወጥመድ እንድንወጣ ፍቀዱልን የሚል የጭንቅ ድምፅ። ከአዲስ አበባ ከኢሲዩ ቢሮ በምቾት ወንበር የተላከው መልስ ግን ምን ነበር? ታሪኪን መልስ የዘመኑ ታላቅ ዘበት ብሎ መዝግቦታል። መልሱ አጭር ነበር። በርቱ፣ ወጥር ያዝ። ተመልካቾቻችን ደም እያፈሰሰ ላለ አጥንቱ ለታየ በረሃብ ለወደቀ ወታደር በርታ ማለት ምን ማለት ነው? ይህ ለካንሰር ህሙማን ጠንከረ ሩጫ ሩጥ ብሎ እንደማዘዝ ነው። በዛን ሰዓት ሰራዊቱ ተስፋ ቆረጠ። ግን ተስፋ ቢቆርጥም የኢትዮጵያ ወታደር ነውና ክብር ያለው ሞት ለመሞት ወሰነ። ሰኔ 8 1982 ዓመተ ምህረት ሌሊት የኢህአዴግ ሰራዊት የመጨረሻውን ካርድ መዘዘ። ከተወሰነ ማጥቃት ወደ ጠቅላላ ማጥቃት ተሸጋገረ። በሰፊው ውጊያ ግንባር እንደ ጎርፍ እየገነፈለ መጣ። የሶስተኛው ክፍለ ጦር መኮንኖች ያሁሉ የሀገር ሀብት የሆነውን ታንክ፣ ያሁሉ መድፍ፣ ያሁሉ ቢኤም 21 ሮኬት ጠላት እጅ እንዳይገባ ወሰኑ። እናም የመራኛ ምድር ታላቅ እሳት አስተናገደች። ወታደሮቹ የገዛ ታንኮቻቸውን አቃጠሉ፣ የገዛ መድፎቻቸውን አፈራረሱ። ምድሪቱ ተናወጠች። የብረትና የእሳት ውህድ ሰማዩን አቀላው። ይህ እሳት የሶስተኛው ክፍለ ጦር የቀብር ስነ ስርዓት ችቦ ነበር። የአንበሳው ጦር በራሱ እሳት ነደደ። ሰራዊቱ ተበታተነ። መሪ ጠፋ። ትእዛዝ ተቋረጠ። እያንዳንዱ ወታደር በወያኔ ኃይሎ ማርያ ከሚመራው ጦር ነፍሱን ለማዳን ወደ ገደል፣ ወደ ሸለቆና ወደ ጨለማው ሮጠ። ያ ታላቅ ሰራዊት እንደ ጉም ተበተነ። ታሪክ አንዳንዴ በታላላቅ ሰዎች ላይ ትንሽ ቀልድ ትቀልዳለች። የመራኛው ጦርነት ሲያልቅ ወታደሩ ሲበታተን የጦሩ ዋና አዛዥ ኮሎኔል ሰረቀ ብርሃን ከጥቂት ታማኝ ረዳቶቻቸው ጋር ሆነው የሀፈጅን አቅጣጫ ይዘው የመራኛን ቁልቁለት ወረዱ። ዓላማው ማምለጥ ነበር፣ ግን እጣፋንታ መንገዶችን ዘጋች። የሁሉ ሺህ ሰራዊት ሲያዝ የነበረው የሁሉ ታንክ ሲያንቀሳቀስ የነበረው እግሩ ወለም አለችው። በአንዲት ትንሽ ቃጭል ኮሎኔሉ መራመድ አቃታቸው። በዚህ በረሃ፣ በዚህ ጨለማ አዛዡ ከአዛዥነት ወደ ተራ ቁስለኝነት ተቀየሩ። አንድ ቋጥኝ ስር ተሸሸጉ። መንገድ እንዲመራቸው ብለው አንድ የአካባቢን ገበሬ ጠየቁ። እዚህ ላይ ነው ውሃ ሲወስድ እያሳሳቀ ነው የሚባለው። ያ ገበሬ መንገድ እመራቸዋለሁ ብሎ ሄዶ መንገዱንና የት እንዳረፉ ተመለከተ። ግን የተመለሰው ብቻውን አልነበረም። የኢህአዴግ ታጋዮችን እየመራ እነሆ በድንጋያማ አካባቢ ውስጥ ተደብቀዋል ብሎ ጠቆመ። የኢህአዴግ ታጋዮችም በጥቆማ መሰረት ወደ ቦታው ቀኑ። ኮሎኔል ሰረቀ ከጥቂት ታማኝ ወታደሮቹ ጋር ሆነው በአንድ ድንጋያማ ስፍራ ተጠልለው ነበር። የኢህአዴግ ታጋዮችም ቦታውን ከበቡት። ኮሎኔሉም የመጨረሻ ውሳኔ የሚወስንበት ሰዓት ደረሰ። በታሪክ ውስጥ እንደዚህ አይነት አጋጣሚዎች ብዙ ጊዜ አዛዦች ለሁለት ምርጫ ይደረጋሉ። አንደኛው እንደ ጃፓኑ ሳሙራይ ወይም እንደ ጥንቶቹ ሮማንያን በክብር መሞት ነው። ሁለተኛው ደግሞ እጅ ሰጥቶ የምርኮን ጽዋ መቅመስ ነው። ኮሎኔል ሰረቀ ብርሃን ሁለተኛውን መረጡ። ለምን? ምናልባትም ሕይወት ካለ ተስፋ አለ ብለው ይሆናል። ምናልባትም የሆነው ሁሉ ለታሪክና ለሕዝብ ለመመስከር በሕይወት መኖር አለብኝ ብለው አምነው ይሆናል። እጃቸውን ወደ ላይ አነሱ። ያ ጊዜ የኢህአዴግ ታጋዮች ወደ እሳቸው ተጠጉ።
አንድ የሚገርም የታሪክ ግጥምጥሞሽም አለ። ኮሎኔል ሰረቀ ብርሃንን የያዙት የኢህአዴግ ታጋዮች መጀመሪያ ላይ ይህ ሰው ሰረቀ ብርሃን ነው ብለው ለማመን ተቸግረው ነበር። ምክንያቱም በልባቸው የሳሉት ምስል አንድ ግዙፍ የሚያስፈራ የማይሸነፍ ሰው ነበር። ያገኙት ግን የደከመ ልብሱ የተበጣጠሰ በተስፋ መቁረጥ የተሞላ ሰው ነበር። ስልጣን ሲገፈፍ ሰው በዋዶነቱ ይታያል። ኮሎኔሉ በምርኮ ተያዘ። ይህ ዜና እንደ ሰደድ እሳት ተቀጣጠለ። አንበሳው ተያዘ ተባለ። በደርግ ወገን ሐዘንና ድንጋጤ፣ በኢህአዴግ ወገን ደግሞ እልልታና ደስታ ሆነ። ኮሎኔል ሰረቀ ብርሃን ተያዘ፣ እጅ ሰጠ ተባለ። በአንድ ወቅት ከወይን ጋዜጣ ጋር ኮሎኔል ሰረቀ ቆይታ አድርጎ በህይወት የሚቆጭ ነገር ምንድነው ተብሎ ተጠይቆ ስለ እጅ መስጠቱ እንዲህ ሲል ተናግሮ ነበር። ከውጊያ በኋላ የተቆጨሁበት ነገር ነበር። እሱም የራሴን ህይወት ሳላጠፋ ምርኮኛው ሆኜ መያዜ ይቆጨኝ ነበር። በኋላ ግን የኔ የበላዮች አዲስ አበባ ውስጥ በመኪናቸው እየተመላለሱ እጃቸውን አስረከቡ ሲባል እኔ ሞኝ ነበርኩ ልበል የሚል ጥያቄ ጠየቅኩኝ። ቁጭቴ ልክ እንዳልነበረ ተረዳው ሲል መልሷል። ሌላውና ትልቁ በእኛ በኩል በሰራዊቱ ላይ ትልቅ ፍርሃትን እያስከተለበት የሄደው የቆረጣ ውጊያው ነው። አነስተኛ ኃይልም ብትሆን ቆረጣ ገብቶ ሰራዊቱን የመበተንና የመደምሰስ ስሜት ነው ያለው። ከዓመታት በኋላም በ1990 ዓ.ም ኮሎኔሉ እስር ቤት ሆነው ወይል ለተሰኘ ጋዜጣ የሰጡት ቃለ ምልልስ የዚያን ዘመን ስህተት ቁልጭ አድርጎ ያሳያል። ጋዜጠኛዋ መራኛ ላይ ውጊያ ማድረግ ነበረባችሁ ወይ ብሎ ላነሳላቸው ጥያቄ ሲመልሱ የኮሎኔል ድምፁ ውስጥ መራር ቁጭት ይዳመጥ ነበር። በእኔ በኩል ከመጀመሪያውኑ አልደገፍኩትም። እቅዱ የበሰለ አልነበረም። ከደሴ ወደ መራኛ መመለስ ማለት ወደ አዲስ አበባ እንደሚሄድ ነው። ወደ ውስጥ ከመግባት ይልቅ ሰሜን ወሎ ላይ መንገዶችን ብዘጋ ውጤታማ ነበርን። ነገር ግን ትዕዛዙ የፕሬዝዳንቱ መንግስቱ ስለነበር አማራጭ አልነበረንም። ይሁት ወዳጆች፣ ማይክሮ ማኔጅመንት የሚሉት በሽታ ይሄ ነው። አዲስ አበባ ቤተ መንግስት ውስጥ ካርታ ላይ ጣት እየቀሰሩ የሚሰጥ ትዕዛዝ መሬት ላይ ያለውን እውነታ አይቀይሮም። ኮሎኔሉ ቀጠሉና አንድ ልብ የሚነካ እውነት ተናገሩ። መንግስት ላይ የነበረው የህዝብ አመኔታ ተሸርሽሮ ነበር። እኛ የምንዋጋለት ህዝብ ከኛ ጋር አልነበረም። የኢህአዴግ ጉዞ በእግር የነበረው በመኪና ፍጥነት እንዲሆን ያደረገው የእኛ አመራር ድክመትና የህዝብ ልብ ማጣት ነው ሲሉ ተናግረዋል። ይህ አባባል ለዘመናት ለሚነሱ መሪዎች ሁሉ ትልቅ ትምህርት ነው። ታንክ ይኖራል፣ ሚሳኤል ይኖራል፣ አንበሳ ክፍለ ጦር የተባለ ጦር ይኖራል። ነገር ግን የህዝብ ልብ ከሌለ ሁሉ ነገር እንደ ካራ ምሽግ በቦምብ ናዳ ወይም እንደ ሶስተኛው ክፍለ ጦር በረሃብና በክህደት ይፈርሳል። ኮሎኔል ሰረቀ ብርሃን ይህንን እውነት ከተናገሩ በኋላ በእስር ቤት ቆይተው በውል ባልታወቀ ሁኔታ ህይወታቸው አለፈ። የሶስተኛው ክፍለ ጦር ታሪክም አብሮ ተቀበረ። በዛሬው ዝግጅታችን ከካራ ምሽግ ጀግንነት እስከ ማራኛ ውድቀት፣ ከቦምብ ናዳ እስከ ካልሲ ስጦታ ያለውን የሶስተኛው ክፍለ ጦር የኋለኛው ዘመን ታሪክን ዳሰስን። ጦርነት በጡንቻ ብቻ ሳይሆን በጭንቅላት፣ በስሜት ብቻ ሳይሆን በስለት፣ በትዕዛዝ ብቻ ሳይሆን በህዝብ ፍቅር እንደሚመራ ያስተማረን መራር ክስተት ነበር። ያ ትውልድ አልፏል። ታሪኩ ግን ለቀጣይ ትውልድ መማሪያ ሆኖ ቀርቷል። ለዛሬው ፕሮግራማችን እንደ ምንጭነት የተጠቀምናቸው 1990 በትግርኛ ይታተም የነበረው ወይን ጋዜጣ እንዲሁም ግንቦት ወር 1988 የታተመው እፎይታ መጽሔት ነበሩ። ለዛሬ የነበረን ዝግጅት ይህ ምስል ነበር። አብረውን ስለነበሩ እናመሰግናለን። Yes, we did. We have not done much. Addis Ababa. I'm Jeff Bezos.